እንጃ ወንድምነት ይበልጣል። በወንድምና በእህት መሀል መቀያየም ያለ ነው። ሁለታችሁ መሀልም መግባት አልፈልግም። እህትና ወንድም ማለት የራሳችሁ ፐርሰናሊቲ ያላችሁ የራሳችሁ ግንኙነት አላችሁ አይደለ? እኔና አንቺ ያለን ግንኙነት አንድ አይነት አይደለ? ሜቢ እንደ ወንድምም እንደ እህትም እንደ አባትም እንደ ሁሉም ነገር ለመሆን ልሞክርልሽ እችላለሁ። ላንቺ ግን ደግሞ ወንድምሽ ጋር ደግሞ የራስሽ የሆነ ግንኙነት አለሽ። ምናልባትም እኮ አሁን አንተ እዚህ ህይወት ላይ እንደዛ ባትገባ አሁን ያለንበት እንደዚህ ሰላም ላንሆን እንችላለን። ገብቷል? በጣም የሚያስጠላ ሙድ ውስጥ ነበርን። እኔም ሃይሚን ለመውሰድ አልሞክርም ነበረ። በመውሰዴ ነው እዚህ ጋር ያለነው እና ጥሩም ነው። አንዳንዴ መጥፎ አጋጣሚዎች ለበጎ ናቸው። አንተ እኔን ለኔ አስበህ ወደ እኔ ህይወት መጥተህ ከዚህ ቤት አስወጥተህ ይዘኸኝ ባትሄድ ኖሮ ራሱ እኔ የማደርጋቸው የራሴ የሆኑ እርምጃዎች ነበሩ። ከቃል በቃል ስጦታ አየሁ ህልሜ ሲፈታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ አለኝ ደስ ሳየ ልቤን ትርታ ሞልተሽዋል በደስታ አሁንማ ምልልሽ ዝም ብዬ ልውደድ። ሰላም ውድና የተከበራችሁ ፍድ የኛ ፋሚሊዎች እንዴት ናችሁ? ቤተሰቦች ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበል። ዛሬ ተመልሼላችሁ መጥቻለሁ። እንግዲህ አብዛኞቻችሁ የጠፍተ ነው ያላችሁ ነበር። ያው በራሴ ቤትም ከመጣሁ ትንሽ ቆየና የትም አልጠፋሁም ነበር። ነገራቶችን ለማስተካከል በውስጥ መስመር እየጨረስን ነበር፣ እያወራን ነበርና ለዛ ነው ቤተሰቦች የጠፋሁላችሁ። እኔም የራሴ አንዳንድ ነገሮችን እያስተካከልኩኝ ነበር የራሴ የሆነ ነገርና ለዛ ነው የጠፋሁት። እና ቤተሰቦች ዛሬ ወደ እናንተ መጥቼላችኋለሁ። ያው የመጣሁበት ምክንያት ከዚህ በፊት ብዙ ነገሮች ተፈጥሯል። አለመግባባት እኔና ብሩኬ ላይ ተፈጥሯል። ከእቴ ጋር ከፍፄ ጋርም ከተለያዩ ሰዎች ጋርም እንደዛው ያለመግባባት ነገር ተፈጥሮ ነበረ እና ዛሬ እሱ ነገር ለማስተካከል ነው እዚህ ድረስ የተገኘሁትና ትናንትና አንድ ቪዲዮ ተለቆ ነበር፣ አይቼው ነበር። ያ ከአንዋር ጋር እና ከብሩ ጋር በመሆን አንድ ቪዲዮ ተለቆ ነበር። ያ ቪዲዮ አይቼዋለሁና ዛሬ ደግሞ ደውሎልኝ ነበር ብሩክ ላገኝ ፈልጋለሁ ቤት ና ብሎኛልና አሁን የምገኘው እነሱ ሰፈር አካባቢ ነውና እናንተ ማወቅ ስላለባችሁ ነው። ያው እስከዛሬ የተፈጠረው ነገር ስለምታውቁ መጨረሻውንም እወቁ፣ የተፈጠረው ነገርም እወቁ በማለት ነውና ካሜራ ይዤ ወደ እናንተ የመጣሁት ማለት ነው። ቤተሰቦች በዚህ መሀል ግን ያው ብዙዎቻችሁ ተከፍታችኋል፣ ብዙዎቻችሁ አዝናችኋል፣ ብዙዎቻችሁ ደብሯችኋል በጣም ከሚባለው በላይ እና ለእናንተም ነው ዛሬ የመጣሁት። ብዙ ነገሮችን ምንም አድርጋለሁ በስሜታዊ በመሆን ብዙ ነገሮች መፈጠር የሌለበት ነገሮች ተፈጥረዋል፣ ወይም ደግሞ መደረግ የሌለበት ነገሮች ተደርገዋል እና ቤተሰቦች እናንተንም ከልክ በላይ በጣም አስከፍተናችኋልና እኔ በተለይ አስከፍቻችኋለሁና በጣም ይቅርታ ማለት ፈልጋለሁ። ከልቤ ነው። ያው አንድ ሰው አጥፍቶ ጥፋተኛ ነኝ ብሎ ይቅርታ ሲጠይቅ ያው ከልቡ ከሆነ ይቅርታ ታደርጋላችሁ ብዬ አስባለሁና እናንተም ያው በሰው የሚጨክን አንጀትም ወይም ልብም የላችሁምና በጣም ይቅርታ ከልቤ ነው። መፈጠር የሌለበት ነገር ነበር በሰዓቱ። ያው ሁሉ ግብ ያው ሁሉ ነገር ያው ሪል ቲቪዬ ነበር ያው ሁሉ ነገር ሳደርግ የነበረው። አሁንም ቢሆን እንድታውቁ የሚፈልገው ነገር ያው ሁሉ ነገር ሳደርግ የነበረው ከብሩኬ ጋርም ስጣላ የነበረው ለእቴ በማሰብ ነው። ሌላ ነገር ምንም ከብሩኬ ጋርም የቆየ ቂም የለብኝም፣ ምንም አይነት ቂም የለብኝም። ጀስት እሷ ግን በሰዓቱ እየተጎዳች ስለነበረ ያን ነገር ግን በስሜታዊ ያደረኩት ትንሽ በመረጋጋት ባደርገው ይሄ ሁሉ ነገሮች አይፈጠሩም ነበርና አንዳንድ ነገሮች ደግሞ ከቆየ በኋላ ነው የሚገባችሁና ዛሬ ነገሮችን ለማብረድ ነው እናንተ ድረስ የመጣሁት። እናንተም በውስጥ መስመር ታረቁ፣ ምንም አይሰራላችሁም ጥል ምናምን ነገር እያላችሁ ነበር። አዎ ልክ ናችሁ። ጥል ለሰው ልጅ ምንም ነገር አይሰራም፣ ለማንም ሰው ምንም ነገር አይሰራም ጥልና ቤተሰቦች ዛሬ ያው ለእናንተ ክሊር ለማድረግ ነው እዚህ የተገኘሁት ማለት ነው። ቤተሰቦች ያው ብሩኬ ቤት እንሄዳለን። እኔም እህቴን አፍቃኛለች፣ እስካሁን አላገኘኋትም ሃይሚ። ምክንያቱም ያላገኘኋትም አሁንም ድጋሚ ከብሩኬ ጋር ግብ መፍጠር ስለማልፈልግ ነው። በቃ በራሱ ጊዜ ይደውልልኝና ራሱ በፈለገ ሰዓት ያገናኘኛል ብዬ ስላሰብኩ ነው ይሄ ሳምንት ዝም ብዬ ቁጭ ያልኩት ማለት ነው። ምክንያቱም በቃ ግብ መፍጠር አልፈለኩም፣ ሌላ ነገሮች መፍጠር አልፈለኩም። ከፍፄ ጋር እንደዛ ተጣላው ከምን እና እስቲ በቃ በራሱ ሰዓት
እንትን ያል ብዬ ያው እንዳልኩትም ደወለ። ዛሬ ቲም ላገኛት ነው። በጣም ነው የናፈቀችኝ። ምክንያቱም እንደዚህ ተራርቀን አናውቅም። በቪዲዮ ነው እንጂ እና እሷ እንራራቀው አብዛኛው ጊዜ እንገናኛለንና ዛሬ ናፍቃኛለች ቲም ሀይሚም እና እሷንም አገኛታለሁ። ከእሷ ጋርም ማውራት ያለብን ነገር እናወራለን። በተለይ ደግሞ ከብሩኬ ጋር ማውራት ያለብን ነገር እዛውን ጨርስና እወጣለሁ በሰላማዊ መንገድ። ያው ሲደውልልኝ በሰላም ነው ያወራኝ። እኔም በሰላም ነው ማወራው። ተረጋግቼ ነው የመጣሁት ከቤት ወደዚህ ስመጣ በጣም ተረጋግቼ ልብ ገዝቼ ፈጣሪ ማስተዋሉን ስጠኝ ብዬው ነው የመጣሁት እና ቤተሰቦች ዛሬ በጣም አሪፍ ቀን ነው። ሁሉም ነገር የሚያበቃበት ቀን ነው ስላችሁ የሚያበቃበት ቀን ነው ስላችሁ ያው የምንታረቅበት ቀን ነው ብዬ አስባለሁ። እኔ እንደዛ ነው የመጣሁት፣ ይቅርታ ለመጠየቅ ነው የመጣሁት። እናንተንም ብሩኬንም ሀይሚንም ሁሉንም ሰው ፍፄንም ሁሉንም ሰው ይቅርታ ለመጠየቅ ነው የመጣሁት። ምናልባት ሜቢ ፍፄ ቤቱ ውስጥ ከሌለ አላቅም። ይሄንን ቪዲዮ ግን እያየው ከሆነ እኔና አንተም እንደነሱ በማሰብ ብዙ ነገሮችን አድርገሃል። እኔም ያው ያልሆኑ ነገሮች አንተና እያልኩ ነበር እያደረኩ ነበርና በጣም ይቅርታ። አንተንም አሳዝኛለሁና በጣም ይቅርታ ፍፄ ጓደኛዬ፣ በጣም ይቅርታ እና ሁላችሁም ደግሞ ያስቀየምኳችሁ በድጋሚ ውድ የኔ ፋሚሊዎች፣ የኛ ፋሚሊዎች፣ የጋሽዬ ሙሉ ፋሚሊዎች አስቀይሜያችኋለሁ። የብሩክ አድናቂዎች፣ የብሩክ ኦዲየንሶች እና እናንተንም አሳዝኛችኋለሁ። በጣም ይቅርታ አድርጉልኝ። እኔ ልጃችሁ ወይም ደግሞ እኔ ወንድማችሁ አጥፍቻለሁና ይቅርታ አድርጉልኝ። እኔ ከልቤ ነው ይቅርታ እየጠየቅኩ ያለሁትና ሁሉም ነገር ሰላም ይሆናል ዛሬ። ይህንን ቪዲዮ እስከ መጨረሻው ማወቅ የምትፈልጉት ነገር እስከዛሬ ስለተፈጠረው ነገር ማወቅ የምትፈልጉት ነገር ካለ ይህንን ቪዲዮ እስከ መጨረሻው ይዩት እና አመሰግናለሁ። ክበሩልኝና ያለው ነገር ደግሞ እዛ ሄደን የምናየው ይሆናል። ከኛ ጋር ሁኑ ቤተሰቦች። አሁን ይወደሳል እና ሰላም ነህ? እንዴት ነህ? ና አንተ ጥሩ ምክር የምትሰማ ሰው ነህ። ሀይሚ ከመጣች እንግዲህ ይዤልሽ መጥቻለሁ። ማንን ነው ቤት ላድርግ እንደዚህ አዝረክረከ ቤት እንደላለች ናግባ። እኔ ምን አዝረከረካለሁ? ምን ላድርግ ታዲያ? መች ኖሬበት አውቃለሁ። ቤት ሀይሚ ከዛ ቤት ማስወጣቴ ካፈንኩበት ቤት ደስ አላለሽም? አይ አሁንማ ለምን እንዳስወጣኝ እኮ ገባኝ። እሱ ነው ደስ ብሎኛል ስላየሁ። እንኳን ደህና መጣ። ቴንኪው በጣም ደህና ቆያችሁ። የናፈቀች እህቴ ደህና ነህ? ይሄ ሁሉ ሰዓት ታገቼ ዛሬ ነው የምደርስልህ። ክፉ ነህ። ትናንት እኮ አንዋር ብዙ ነገር እያወራኝ ምናልባት ቪዲዮ አይተህ ከሆነ አይቼዋለሁ። የት? ኧረ ከዚህ በኋላ በቃ ግን ከዚህ ቤት አትወጪም። ቃል ተገባብተናል አይደል? ብዙ ነገር ተባብለን ነው የወጣሽው አይደለ? አዎ ብዙ ነገር ተሰካከለ። ደግሞ ማታ ላይቭ ላይ ጸደይ ጊዜ ነበር ፋሚሊ ያሳለፍነው አይደል? ተቀጣቅጠን ነበር የወጣነው። ሀይሚም ደስተኛ ናት፣ እኔም ደስተኛ ነኝ። ቅመሜንም ይኸው ከዛ ቤት አስወጥቻታለሁ። ላይቭ ላይ ያላየሁት ብዙ አውርተንበት ነው። ግን አይተናል። ያንን የመሰለ ላይቭ የጨረቃ ፋሚሊ አየሁት። እሳት የነፋ አቅማችሁን አየሁት። እናሳ ይኸው ያኮሩናል። በቃ እስማ ትላንት ከአንዋር ጋር እያወራን ነበር ምናምን። ሀይሚንም ለማስወጣት ቆይ ላስብበት እያልኩ ነበር። እንግዲህ አስወጥቻታለሁ። ቤቱን ግን እንተዋለን ማለት አይደለም። ያንን ቤትሽ እሺ ካፈላሽ ቆንጠሬ ነው የምወስድ። ኧረ እየሞከርኩ ነው። አይ ኤፋ ስላየሁት ደስ ብሎኛል። ግን አሁን ለምን እንዳስወጣኸኝ ገብቶኛል።
ለምንድን ነው የገባሽ? እኔ እንጃ። አይ ለክፉም ለደጉም እኔም ኤፍሬምም መጣላትም መጨቃጨቅም ያለብን አይመስለኝም። ከዚህ በኋላ የምር ሲሪየስ ሆነን ይፋ ችግራችን ብንፈታ ደስ ይለኛል። እኔ እንደዛ ነው የመጣሁት። ዋናው ጉዳይ እኔም ተቀይሜህ ነበር በጣም ደስ ያለኝ። በቃ ዝም በይ እንጂ። አይ ማለት የውስጤን መናገር ስላለብኝ ነው። እኔ ግልጽ ነኝ። እኔ እህቱ ግልጽ እንደሆነ ያውቃል። ነጭ ነው የምር ግን ተቀይሜህ ነበር። ማታ አለብኝ ልጅ መሽ ቀስ በላ እንደዚህ በጣም ግን እኔ እንጃ ወንድምነት ይበልጣል። ያው በወንድምና በእህት መሀል መቀያየም ያለ ነው አይደለም። ወንድም ደምሽ ይቅርና እና ደግሞ አብዛኞቹን ነገሮች ለኔ ከማሰቡ አንፃር ያደረከው ነገር ስለሆነ ብናደድብህም አንተና ለመረዳት አልችልም እና አመሰግናለሁ በዚህ አጋጣሚ። ግን ያ ሁሉ ቀን ታግቼ አንድም ቀን ስላልደረስክልኝ እኔ ካሁን እንደ ሻሩክ መቼ መጥቶ አዳነኝ ስል ለካ ሻሩክም አጋጁም እሱ ነው። ማን ነው የሚያድነኝ? ማንንም እንደማልሰማ ታውቂያለሽ። አይ ባይዚ እኮ አልታገትሽም። ታገታችሁ እገታ እኮ አይደለም ጠለፋ ነው። በሌላ አባባል ጠለፋ ነው፣ ዘረፋ ነው። ለማንኛውም እኔ መናገር ፈልገው ነገር አለ። ሁለታችሁ መሀልም መግባት አልፈልግም። እህትና ወንድም ማለት የራሳችሁ ፐርሰናሊቲ ያላችሁ የራሳችሁ ግንኙነት አላችሁ አይደለ? እኔና አንቺ ያለን ግንኙነት አንድ አይነት አይደለም አይደለ? ሜቢ እንደ ወንድምም እንደ እህትም እንደ አባትም እንደ ሁሉም ነገር ለመሆን ልሞክርልሽ እችላለሁ። ላንቺ ግን ደግሞ ወንድምሽ ጋር ደግሞ የራስሽ የሆነ ግንኙነት አለሽ። ያ ማለት እኔ እናንተ መሀል ላይ ገብቼ ልፈተፍት አልችልም። ግን እኔ የምገባበት የራሴ ምክንያት ሊኖረኝ ይችላል። ምክንያት ሲኖረኝ ገብቷቸው አሁን ስትጣሉ አለመግባባት ሲኖር የሆነ ነገር ሪዝን ሲኖር አግባብ ያለው አገባብ ነው እንጂ እንደዚህ እንደባለፈው ልሆን አይገባም። ብዙ አጥፍቻለሁ እኔ ባለማወቅ በንዴትም በእልም እና በጣም ይቅርታ። ኤፍሬምም ለዛን ይጠራውክ እና በዚህ አጋጣሚ በድፍረትም ልናገር የምችለው እኔና ሀይሚ ጋር እንኳን ከዚህ በኋላ ችግር ቢኖር ኤፍሬም ልትገባ የምችለው ይሆናል አይደለ? ድንበር ባለው መንገድ ቢሆን ደስ ይለኛል። ገብቷል? እኛም በሚያለያይ መንገድ እኛም በሚያጣላ ላይክ እሷም ወንድሜን እንዴት ምናምን በሚባል ሳይሆን ይሆናል አይደለ? ሪዝን ሆነ ነው ምክንያታዊ ሆነ ብትመጣ ደስ ይለኛል። ችግሮችን ሚዛን ነው ያደርገክ ብትፈታ ደስ ይለኛል። አሁን ያለንበት እድሜ ግንፍል የሚያደርግ ስለሆነ እግዚአብሔርን በጣም ብዙ ተደርሰናል እኮ ከዚህ በላይ ወላ ሊሄድ ይችል ነበር። በቃ ንቀን ምናምን ባንተውና እነዛን ነገሮችን ታስተካክል ደስ ይለኛል። እንዲከፋ አይደለም ማውራት ይሻላል። ለማንኛውም እኔም የመጣሁት ለዛ ነው። ስልክ ስደውልልኝ እንደዚህ እንደሆነ ገብቶኛልና ያው ስልክ ላይም በሰላም ነው ወራኝና ለዚህ እንደሆነ ገብቶኛል። ያው እኔም ብዙ ነገሮችን ያደረኩት ያው ቅድም እያለች ነበር ሀይሚ እዚህ ነገር ውስጥ የገባሁት ያው ለሀይሚ ለቴበ ማሰብ ነው። ግን ደግሞ ማሰብ ብቻ በቂ አይደለም። አንዳንዴ የገባሁበት አገባብ ትክክል አይደለም። በሰዓቱ ግን ያው እሷን ማዳን ነበር የፈለኩት ወይም ደግሞ እሷን ከዛ ሙድ ውስጥ ማውጣት ብቻ ነበር የፈለኩት። ያ ነገር ግን ወደ ሌላ ነገር ዞሮ እኔና አንተም ብዙ ነገር ጋጋጨን። ብቻ በዚህም በዛም አልፎ ጥፋት ሰርቻለሁ። ጥፋት ነው ያጠፋሁትና እዚህም ድረስ የመጣሁት ያው ሶሪ ለማለት ነው፣ ይቅርታ ለማለት ነው። እኔ ችግር የለም እኔ ድሮ ነው የፈታሁት። እኔን ደግሞ ይቅርታ መጠየቅም የለብህም። ምናልባት ግር ሊልሽ አንቺማ ስለናፈቅሽኝ ነው ሊልሽ ምናምን ይችላል። አሁን ፋይል ስለያዝኩብህ ነው ምናምን እያልኩ ስለነበርና ሁሉንም ነገር በስልክ ፈተነዋል፣ አውርተንበታል። ለአንቺ ማስቡ እንደሆነ ነግሮኛል። ላይክ እሱ በቃ ላንቺ የሚበጅሽን ነገሮች ለማድረግ እየሞከረ ነበርና ፈተነዋል። እሺ ምንም አእምሮሽ ላይ እንዳይኖር ወንድምሽ ላይ ምንም አይነት ቅሬታ እንዳይኖርብሽ እሱ እንዳታስቢ። አይ ትንሽ ያስጨነቀኝ ይሄ ጉዳይ ነበር እንዳልከው፣ ማለት ያው ከካሜራ ጀርባ አወራዋለሁ እያልኩኝ ነበረ። ግን አሁን ካነሳኸው አይቀር እውነት ለመናገር ግር ብሎኝ ነበረ፣ ማወቅም ፈልጌ ነበር ምናምን እና እናንተ ከፈታችሁት ከምንም በላይ ምንም ልፈልግ አልችልም። ዋናው እናንተ ከፈታችሁ እናንተ ጸብ ደግሞ ያስፈራ ነበረ በሰዓቱ። እሺ ደስ ይለኛል እነግርሻለሁ፣ ግን ላንቺ ብሎ ነበር። ገብቶሻል? እሺ ላንቺን ይበጃል፣ ላንቺ ጠቅምሻል በቃ ብሎ ያሰበበትን አሁን እናሱ በዛ ሰዓት መጥፎ ተጋጅተናል ነበር። በቃ ላንቺ በቃ ጥሩ ህይወት ይሆናል ከዚህ በኋላ የራሷን የምትመራበት ይሆናል ብሎ ያሰበውን ነገር ነበር እያመቻቸልሽ የነበረው እሱ። ገብቶሻል አይደል? ከዛ በቃ ችግሩን ፈተናል። ወንድምሽም ይኸው ይቅርታ ጠይቆሻል። ምንም ቅሬታ እንዳይኖርብሽ
ይፋኒ ምንም ቅሬታ የለብኝም። የቤት እንደ ቤት ነው። መተመቀወጥ ትችላለህ፣ ጣጣ የለውም ምናምን ያልኩን ሶሪ ይዛ ሰዓት ታውቃላችሁ ምን ውስጥ እንደነበረ ልክ አልነበርንም ሁላችንም። ለዛ ድጋሜም በጉልበትም ቢሆን አሸንፈናታል። ድጋሜ ካፈላ ግን እዚህ ልሻለ በዚህ ነው ማስፈራራት ኮንትሬ ነው መስሎ እሺ አፈላ አጠጣ ምናምን ነገር የለም። ቀጥታ ወደ ቤት። አይ እኔ ደግሞ በሱ ተናድጄ ነበረው። አንዱ በየትኛው ነገር መሰለክ መጨረሻ ላይ ሁሉን ነገር በጨረስኩበት ሰዓት አሳልፎ ሰጠኝ ላንተ። በሱ ራሱ ተናድጄ ነበር፣ ግን ጥሩ ነገር ነው ያደረገው። ዞሮ እሱ ጋር ስለሆንሽ እኮ ነው። ዞሮ መግቢያው ጭራሮ ሲባሰንት ወይ እንዲህ ብለሽ አላደግሽም እንጂ ጭራሮ ምናምን አላልሽም ብለሽ አታውቂም። ሁሌ ነው የምለው ዞሮ መግቢያው ጭራሮ። እሺ ያው ግን እንኳን ደህና መጣ። ካሜራም እንኳን ይዘህ መጣ። ከካሜራም ይዤ መጣሁት። ያው ቤተሰቦች ብዙም የተዳረስ ነው በእናንተ ፍትም ስለሆነ ለዛ ነውና እነሱም ማወቅ አለባቸው። ቤተሰቦች አብዛኛው ነገር ያው እንደሰማችሁ ነውና በሶስታችን መሀል ብዙ ነገሮች ተፈጥሯል። በእኔም በአሚን በቡርኬም መሀል ብዙ ነገሮች ተፈጥሯል። ያለ መግባባት ነገሮች ተፈጥሯል። ዛሬ ግን ያው እናንተም ባላችሁበት እንደዚሁ ፈተነዋልና እኔም በጣም ስላችሁ ያው እዚህ ውስጥ ገብቼ ብዙ ነገሮችን አድርጌያለሁ። በአሚንና በቡርኬ ውስጥ ገብቼ ብዙ ማደረግ የሌለበት ነገሮችን አድርጌያለሁ። ያው ሲቀጥል መግባት እኮ ኖርማል ነው። ገብቶሻል። አሁን እኔና ሄም የነበርንበት ሁኔታ ለማስተካከል ቢሆን ደግሞ ይበልጥ ያምር ነበር ነው። አንዳንድ ጊዜ ደግሞ አልፈልግም እኔ ለመሰለክ በሰዓቱ እኔ የማይሆን ሙድ ውስጥ ነበርኩኝ። ምናልባትም እኮ አሁን አንተ እዚህ ህይወት ላይ እንደዛ ባትገባ አሁን ያለንበት እንደዚህ ሰላም ላንሆን እንችላለን። ገብቷል። በጣም የሚያስጠላ ሙድ ውስጥ ነበርን። እኔም ሀይሚን ለመውሰድ አልሞክርም ነበረ። በመውሰዴ ነው እዚህ ጋር ያለ ነውና ጥሩም ነው። አንዳንዴ መጥፎ አጋጣሚዎች ለበጎ ናቸው። መጥፎ የምትሉት ነገር ለበጎ ነው። እቺ መንገድ ከፍቶልናል እና ምንም አያሳስብም። ተመስገን ነው እግዚአብሔር። ያው ፎቶቹንም ሰቅያለሁ። አራዳ ልጆች አሳይልኝ የወረወርካቸውን በሙሉ ልቤ ነው እኮ አብሮ የተወረወረ። በቅርብሽ ቶሎ ነው የሰቀልኩት። ልቤ ነው አብሮ የተወረወረ። ቶሎ ነው የሰቀልኩት። ያመረገና ስሜታዊ መሆን በጣም መጥፎ ነገር ነው። አንዳንዴ ስሜታዊ ሆነሽ የምታደርግ ነገር አታውቂምና እና ቃላቶች ራሱ ያመልጡሻል። የምትወረውሪያቸው ቃላቶች አሉና ስሜታዊ መሆን በጣም ከባድ ነው። አይ ለበጎ ነው፣ ለበጎ ነው። ይሄንን ቀና ሰይቶ ምንም ማዝነበት ነገር የለም። ማርያም ብቻ ለበጎ ነው። ሃይሚ ታስቢው ብዙ ችግር ውስጥ እንገባ ነበር። እሱማ አሁን እውነት ለመናገር አሁን ላለንበት አንደርስ ባይዘው ጊዜ ለመሰለ ኦሬዲ አንተ ባትመጣ ራሱ ነገሮች እየባሱ በራሴ የምወስናቸው ነገሮች ይኖራሉ። ስለዚህ ከባድ ነበር የሚሆነው። አንተ እኔን ለኔ አስበህ ወደ እኔ ህይወት መተህ ከዚህ ቤት አስወጥተህ ይዘኸኝ ባትሄድ ኖሮ ራሱ እኔ የማደርጋቸው የራሴ የሆኑ እርምጃዎች ነበሩ። እኔ ደግሞ የማደርጋቸው ነገሮች በጣም ሊያስጠሉ ይችሉ ነበር። ለምን እያሰብኩትም የነበረ ነገር ስለነበረ በሰዓቱ የሆነ ለመታገስ እየሞከርኩኝ ግን ደግሞ በቃ ወደማይሆን ነገር ውስጥ ብቻዬን ቁጭ ስል የማስባቸው ነገሮች አሉ። ለምንድን ነው እንደዚህ የምታገለው? ለምንድን ነው እንደዚህ መሆነው ምናምን እያልኩኝ በጣም ተስፋ እየቆረጥኩኝ ነበር። ያው በትቆጪም ተስፋውን እኮ አሰርኩት። ተስፋውንም ጭምር እኮ ነው የጠለኩት። ምን አመጣሽ ነው አራሱ ጣይ ምንም አላመጣሽም። ሽፋሽ የምትሽ ለቤትሽ አይደል? አላሽ እንደው ግን ተመችቶሻል መሰለኝ። ምን ጠለፈው እንዴት ያያታ እንዴ? ምን ያላመጣሁት ነገር አለ? ጭሷንም ነው ያመጣት። በቀን ስንት ነበርብኝ? ስንቴ መሰለህ? አንሊሚትድ በለው። ሃይሚ ግን ከቀን ወደ ቀን እያመረብሽ ነው። ኦ ማይ ጋድ እየቀላሽ ነው። አረ ወንድሜ ተው፣ ከዚህ በላይ ሞትብሃለሁ። እኔ ከላይ ነው መሰለህ። እንደዚህ መዋብ ከፈለጋችሁ ከላይ መጀመሪያ ስትወለጂ እኮ ነው የሰጠሽ። ከዛ ደግሞ እኔን ሰጠሽ ከተወለድሽ በኋላ ገብቶሻል ያረዳል። እዛ ሌላ ውበቱ ነው እንጂ አሁን እዚህ ፎቶ ላይ ጭሩንጉዝ ነበር። ስላንተ ባላው እዚህ ፎቶ ላይ ተው እንጂ አራንቹ ልጅ ያረዳል። ግን እኔ ስለሰጠሽ ነበር። እኔ እኮ ስላንተ አሁን ባላወራም በልቤ ውስጥ አለ። ግን ያው ውበቱ ከላይ ለአንተ ስለዚህ መሆኑ ምክንያቱ ምንድን ነው? ቅመሜና ፈጣሪ ልበል ባል እንጂ አትፍራ። ግልጽ እኮ ነው እንዴ፣ ባትናገርም ግልጽ ነው። እኔ ባላቃጥልክ
ለነገሩ እንዳንበጣ እኮ ማመጣውን ነገር ሁሉ ጨረሽ እኮ የጠለፍኩኝ ሰዓት። ኧረ በስመ አብ ወይ እቺ ልጅ እያልኩ ባስብ እኮ ከሰጨሽ። ኧረ በስመ አብ ሆዳማ እንደሆነች አውቃለሁ። ወፍራም ሰው አይወፍር የሚበላ ሰው አይወፍርም እንጂ ወፍራም ሰው አይወፍርም ይባላል። እውነት ነው። እኛ ተጨማለው እኮ ነው ለዛ ነው ወፍራሞች በፈጣሪ ጸጋ ለበጎ ነው። እኔ ለቅርጼ እንዳይበላሽ ነው። ከበላሁኝ በኋላ ጉንፋን ይዞኛል ባይዘው። እሺ ከበላሁኝ በኋላ እንትን እሰራለሁ ጂም ለማዘዝ ያላረገችው ጥረት የለም። ግን ሰውነቴ ታውቁት አይደለ የኔ አስማት ስለሆነ አላዳመጣት ጥረሻል እኮ በጣም አሰጋይተሽ ነው ጉንፋኑ። አንተ ስፖርት ስለምትሰራ ነው ማለት ቤት ውስጥ እኮ በቃ ታፈነን እንደዛ አይነት ቤት እኮ ፍቅር አለ ባይዘው። እንደዚህ ጠባብ ቤቶች ፍቅር አለ ይባላል። አረ በጣም ነው ደስ የሚል አንድ ቀን ሞክረዋል ይነገራል። አንተ ምን ነገር አለ? አረ ይባላል ይሞቃል ምናምን በትንሹ ይሞቃል ማርያም። ከዛ ደስ ይላል ምናምን። ይሄ ብዳ ነው በጣም አይ ሰፊ ልጅ ወልዳችሁ ምናምን ነገር አረ 50 ልጅ ብንወልድ ራሱ አይበቃውም። ወደዚህ ይላሉ ልጆች አባ አማ። ለማንኛውም ይፋዬ የምር ቤተሰቦች እና አሁን ግን ያው ቆሜ ነው ይቅርታ መጠየቅ ፈልገው ቀልዱ ቀልድ ነው። ኧረ አይገባ እንዴ የምር እህቴ በጣም ይቅርታ ስለተፈጠረው ነገር ከልብ አዝኛለሁና በጣም ይቅርታ። ቡራ ጓደኛዬ አንቺ አትጨነቂ ማርያም። በጣም ለበጎ ነው ሁሉም ነገር ለበጎ ነው። እኛ የተፈጠረው ነገር ሁሉ ለበጎ ነው። እሺ ጺሜም አደገ አይታ ስንጠረቅ ጺሜም ተላጭቼው ነበርና ጺሜም እያደገ ነው እና ኧረ አይደለም አይሚኮ ከተነሳባት ባለፈው ምግብ አልበላም ምናምን ብለህ ነው የሄድከው። አሁን ትታገስና ምግብ ምናምን ሰርተን ተጋግዘን ነው የምንሰራው። እኔ ብቻዬን እኔ ባለሙያ ነኝ ታውቂያለሽ። እረሳችበት እኮ ፋሚሊ ምግብ አሰራር ነው ትችል ነበር እንዴ? አዎ ሽሮ ሰርታ ሃይሚ ባለሙያ ነች። አንቺ እኮ ነሽ ለዚህ አይደርሽ ስክድ እያየሽ ነው። ኧረ እኔም ባለሙያ ነኝ። ነኛ ንገሪው ምንድን ነው እኔ ኤፍሬም ከሰራ ይወስራል ማርያምን ባለሙያ ነኝ። እንቁላል አይሰራም። ምን እንዲህ መፈርፈር አይሰራም። እሱ ነው የምር አትሰራም። መፈርፈር አትሰራም። ምን የሆነ ጊዜ ገና ቤት እንደ ተከራየ ማለት ነው። ከሳምንት እሱ ጋር አንድ ወጣቴ ወንድ ላጤ እንደዛ ነው እንቁላል የሚሰራ እስከ ሳምንት እንቁላል ሰው ሲጋብዝ ራሱ እንቁላል ሰርቻለሁ ነው። አሁን ብዙ አይነት ምግብ ነው። እሺ ሰርቼ ላሳያችሁ እና ቤተሰቦች እንግዲህ የነበረን ቆይታ ይሄንን ይመስል ነበር እና ወዳችኋለሁ፣ አከብራችኋለሁ። ተሳላችሁ እኔንም ኤፍሬምንም አይሚንም የተቀየማችሁ ካላችሁ ለበጎ ነው የተፈጠረው ነገር ሁሉ ለዚህ በቅተናል። እግዚአብሔር ይመስገን። ይቅር በሉ። ምንም ቢያደርግ ወንድሜን እወደዋለሁ። ማን ይጠላዋል? እኔን ማን አይጠላም። እኔ ምንም ብታረጊ አንቺ ይጠላሻል። እሺ ምንድነው የሚሰራው? ፓስታ ስራ ጾም ስለሆነ ፓስታ እሱ ነው የሚችለው። መቀቀል ፓስታ ያቦከዋል። ገንቦ ነው ያደረገው። ፓስታ ማርያምን ሰርቼ አይ አንተ በጣም ስራሽ እኔ እጠብቃለሁ። እኔ ፋሚሊ ጨርሻለሁ። አንቺማ ታግሽኛለሽ እንዴ? አይመለከታትም። እግዚአብሔርን አይመለከታትም። እችላለሁ ሞክር ይዋል እኔ በቃ አይመለከትም። ከቃል በቃል ስጦታ አየው ህልሜ ሲፈታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ አለኝ ደስ ሳየ ልቤን ትርታ ሞልተሽዋል በደስታ አሁንማ ምን ልልሽ ዝም ብዬ ልውደድሽ ደስ